በታሪክ ውስጥ የገዘፈ ተጽዕኖን ያሳደሩ የሰዎችን አኗኗር በብዙ መንገድ ለመቀየር ያስቻሉ የሰው ልጆች የእጅ ስራ ውጤት የሆኑ ብዙ አስደናቂ ፈጠራዎች ዓለማችን አስተናግዳለች። አነስ ባለው በጠባቡ ስክሪን በኩል ዓለምን ቤታችን ድረስ ያመጣልን ቴሌቪዥን ወይም ምስለ መስኮት ደግሞ አንዱ የሰው ልጆች ድንቁ ፈጠራ ነው። በ19ኛውና በ20ኛው መቶ ክፍለ ዘመን ተመራማሪዎች ለቴሌቪዥን ፈጠራ መሰረት የሆኑትን ምስሎችን ወደ ኤሌክትሪካል ሲግናል መቀየር የሚያስችለውን ስካኒንግ ዲስክና ምስል ስክሪን ላይ እንዲታይ የሚያስችለውን ካቶድ ሬይ ቲዩብን ለዓለም አስተዋወቁ። እነዚህ ሀሳቦች የበለጠ ከዳበሩ በኋላ የሜካኒካልና የኤሌክትሮኒክስ ስርዓቶችን በመዘርጋት ቴሌቪዥን ሊፈጠር ችሏል። በዚህም ላይ የበርካታ የፈጠራ ባለሙያዎች የመሐንዲሶች እጅ አርፎበታል። ከነዚህ የፈጠራ ባለሙያዎች መካከል በዋናነት ጀርመናዊው ፖል ኒክፖ፣ ስኮትላንዳዊው ጆን ሎጊ ቤርድ እና አሜሪካዊው ፊሎ ፍራንስ ወርዝ ስማቸው ይነሳል። ፖል ኒክፖ እንደ አውሮፓውያን አቆጣጠር በ1888 የሜካኒካል ስርዓቱን ተከለ። ሎጊ ቤርድ ደግሞ የመጀመሪያውን ሜካኒካል ቴሌቪዥንን በመፍጠር በ1920ዎቹ ለህዝብ ለማሳየት በቃ። ፍራንስ ወርዝ እንደ አውሮፓውያን አቆጣጠር በ1927 ለዘመናዊ ቴሌቪዥኖች መሰረት የሆነውን የመጀመሪያውን የኤሌክትሮኒክ ቴሌቪዥን ለዓለም አስተዋወቀ። ወደ ሀገራችን ስንመጣ ኢትዮጵያ ከአብዛኛው የአፍሪካ ሀገራት የቴሌቪዥን ቴክኖሎጂን ያስገባች ቀዳሚዋ ሀገር እንደሆነች ይነገራል። ቴሌቪዥን ከኢትዮጵያውያን ጋር ለመጀመሪያ ጊዜ የተዋወቀው በ1948 ዓ.ም 25ኛው የቀዳማዊ አፄ ኃይለ ሥላሴ የዘውድ በዓልን ምክንያት በማድረግ በተዘጋጀ አውደ ርዕይ ነበር። ከጣሊያን ወረራ በኋላ የተመዘገቡ ስራዎችን ለማሳየት በአሮጌው አውሮፕላን ማረፊያ ብስራተ ገብርኤል አካባቢ በብሪቲሽ ኮርፖሬሽን አማካኝነት አውደ ርዕዩ ተዘጋጅቶ ለመጀመሪያ ጊዜ ለእይታ ሲበቃ በሰዓቱ ብዙዎች ይሄማ የሰይጣን ስራ ነው ሲሉ ተችተውትም ነበር። ከብዙ ሙከራዎች በኋላ ግን መስከረም ወር 1957 የቴሌቪዥን አገልግሎት በኢትዮጵያ እንደሚጀመር በቀዳማዊ አፄ ኃይለ ሥላሴ ይፋ ሆነ። ለሕዝባችን በበለጠ ትምህርትና እውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። ኢትዮጵያ ቴሌቪዥን አፄ ኃይለ ሥላሴ መርቀው በጥቅምት 23 1957 ዓ.ም ቴሌቪዥን መርቀው ከፍቷል። በዛን ወቅት ለመጀመሪያ ጊዜ ጣቢያውን ንግግር ያደረጉበት ንጉሥ አፄ ኃይለ ሥላሴ ናቸው። ያኔ ቴሌቪዥን በየቤቱ ብርቅ የነበረበት ከጣቢያውን ሲወጣ በአንቴና ነው፣ አናሎግ ነው። ወደ ሰውም ሲደርስ ደግሞ በአንቴና ነው። አንቴናው ደግሞ ከፍ ጣሪያ ላይ ከፍ አድርገህ የምታየው ነገር ነው። ምስሉም ሲተላለፍ በብላክ ኤንድ ዋይት ወይም በባለ ነጭና ጥቁር ቀለም ነው ሲተላለፍ። ሞኖክሮም የነበሩ ቴሌቪዥኖች ናቸው። የቴሌቪዥን አገልግሎት በኢትዮጵያ ከጀመረበት ጊዜ አንስቶ የተለያየ የንግድ ስያሜና ቅርጽ ያላቸው ባለ ጥቁርና ነጭ ቴሌቪዥኖች በተለያዩ ጊዜያት ወደ ኢትዮጵያ አልፎም ወደ የሰው ቤት መግባት ጀመሩ። በኃይለ ሥላሴ ዘመን አብዛኛውን ነገር ከአውሮፓ ነበር የሚገባው፣ ከእንግሊዝ ከእንደዛ ከጀርመን እና የእንግሊዝ እቃ ነው በብዛት የነበረው እዚህ ሀገር። ከበርቴዎች ጋር ግሩንዲንግ በብዛት የነበረው ግሩንዲንግ ነበረ፣ የጀርመን ቲቪ። ግን በብላክ ኤንድ ዋይት ላይ የናሽናል ቴሌቪዥኖች ይበዙ ነበር። ቪዲዮካ የሚባሉ ቴሌቪዥኖች ነበሩ። የተለያዩ ሞዴሎች ምንድነው በስዊች አሁን እንደ ሪሞት በኮንትሮል ምናምን ሳይሆን ቻናል ላይ ያላችሁ 1 2 3 4 5 እስከ 7 ድረስ ቻናሎች ይኖራቸዋል። ስለዚህ የኢትዮጵያ ቴሌቪዥን በቻናል የሚተላለፍ ከሆነ ጣቢያውን አናሎግ በሆነ ነገር ላይ እያዞርክ ልክ ጣቢያውን ሲመጣ ሽሚን ነገር ድምጽ ይመጣል። ከዛ የሆነ ነገር ይመጣል። ከዛ በኋላ ልክ ምስሉን ጥርት ሲልብህ ታቆመዋለህ። ከዛ ደግሞ ምስሉ ደግሞ እየጠፋብህ ሲል ወይ ደግሞ እየደከመ ሲመጣ እንደገና ደግሞ ጣሪያ ላይ ወጥተህ እንደገና ደግሞ አንቴናውን ታስተካክላለህ። ልክ ትክክለኛ የሆነ ፖዚሽን ትክክለኛው ዳይሬክሽን ሲያገኝ ትክክለኛ ምስል ይመጣል በጥቁርና በነጭ። ሻተር ያለው እና ቁልፍ ያለው አንዳንዱ ደግሞ እንደዚህ የሚዘጋ ሁለት ታጣፊ ማለት ነው።
እንደዛ አይነት ቲቪዎች ነበሩ በብላክ ኤንድ ዋይት። የተወሰነ ከበርቴዎች ቤት ነበረ። እየተሻሻሉ መጡ ጥቁርና ነጮች። እንደዚህ ተንቀሳቃሽ ይወሩ እንደዚህ አይነት ካሴት ፕሌየር ያላቸውም ነበሩ። ካሴት አለው፣ ሬዲዮ አለው፣ ቲቪ አላት እና ምትንጠለጠላት ለሱ አይነት መጣ። የተለያየ አይነት ጥቁርና ነጮች መጡ፣ ግን በብዛት የሚንቀሳቀሱ ማለት ነው። ይሄ በእግር የሚቆም ነው፣ አታንቀሳቅሹም። እንደገና በውጭ አንቴና ነው የሚሰራው፣ ይሄ የእንጨቱ ባለ እግሩ ማለት ነው። እነኚህ ግን በተሳቢ አንቴና የሚሰሩ ናቸው። ከዚህ ቲቪ ጀምሮ እየተራቀቁባቸው ነው የሄዱት። 4 ኢንች ትናንሾች ናቸው። እነዛ በባለ አንቴናዎች ናቸው። ቲዩን ነው የምታረጊያት። በጎን በኩል ነው ሰርች ማድረጊያዋ። ታስታውሻች ከሆነ እሷን በዘመኑ በቤት ውስጥ ካሉ እቃዎች ሁሉ በቀዳሚነት ትልቅ ክብር የሚሰጠው ነበር ቴሌቪዥን። ከልጅ እስከ አዋቂው አሰባስቦ ዜናውን፣ ኳሱን፣ ፊልሙን ያስጎመኮመ። ያኔ እንግዲህ መኖሪያ ቤቶች ሳንቃ ነበሩ እና ሳንቃው አንዳንድ ጊዜ ይነቃነቃል እና በአጠገቡ እንዳንሮጥ እንዳናልፍ ይደረግ ነበር። እንደገና ይቆለፍ ነበረ። የሚከፈተው ማክሰኞና ሐሙስ ቅዳሜ ነበረ። ክብር ነበረው። እኔም ልጅ ሆኜ በእርግጥ ቤትም አልነበረንም እና እህቴ ነበረች የገዛችውና እህቴ ቤት ነበረ የምናየው። በድሮ አጠራሩ ቦርጬት የሚባለው በሱ ቴሌቪዥን ነው። ልጆች ተሰብስበው በጋራ ነው የምናየው። ብላክ ኤንድ ዋይት ነው እዛን ዘመን። ልጆችንን ኳስ እናያለን። 2 ቦታ ነበር ያለው ቴሌቪዥን። አንዱ 20-30 ሜትር ሄደሽ ነው የምናየው። እዛ እንሄዳለን። ኳስ ሲጀመር ነው የሚከፈተው እንጂ ምንም አይከፈትም። ጎረቤት ቤት ስቴጂ ጫማሽን አውልቀሽ ለቤት ክብር ተሰጥቶ ነው የሚታየው። ወንበር አትቀመጭም። ልጆች ነን። ጎረቤት ከሄድን መሬት ላይ ቁጭ ብሎ ማየት ነገር መሽቆጥቆጥ አለ። ቤት አንዳንድ አቆሽሽ። እሳቸው ቴሌቪዥኑ ስር ነው የሚቀመጡት። ሶኬቱም እዛው ነው፣ ቴሌቪዥኑ ስር ነው የሚቀመጡት። እሳቸው የሚያዩት ወደኛ ነው፣ እኛ ኳሱን ነው። ብላክ ነው፣ እሱም በደንብ አይታይም። አንቴናው በጣም ወደ ሰማይ ተሰቅሎ ምናምን ነው። ሌላ አማራጭ ስለሌለ እዛ እንሄዳለን። ሻይ ያዘን፣ እሳቸው ቁጭ ይላሉ። ቁጭ የሚሉት ምንድነው የሚረብሽ ካለ እንደዚህ እንደ ዛሬ ኳስ ስታይ መጮህ ቲፎዞ ምናምን የለም። ተመልካቹ ነው፣ እሳቸው ሰውን ነው የሚያዩት። እንቅስቃሴሽን እንቀሳቀሳለሁ ካልሽ ቁጭ በል፣ አርፈህ ውጣ፣ ረባሽ ከሆንሽ ትባረሪያለሽ። እዛ ቴሌቪዥን ይዘጋል ረባሽ ካለ። ሶኒ ነው፣ ሶኒ ቴሌቪዥን ነው። ከዛ በኋላ ነው እኛ ቤት የገባው ለመጀመሪያ ጊዜ ማለት ነው። እኛ አንቴናውን መስቀያ እንጨት አዘጋጅተናል። በረጅም አድርገን የቱ ጋር ይተከል ጥል ነው። እዚህ ጋር ይተከል አንቴናው፣ ገመዱ እዚህ ጋር ይሁን አንቴናው በዚህ ወጥቶ በቃ አዘጋጀን። አንቴናው ረጅም አድርገን ቀጣጥለን ጠበቅን። ወዲያው መጣ፣ ተሰቀለ። በቃ አንዴ ዳይሬክሽኑ በዚህ ነው ሲባል፣ አንዴ ዳይሬክሽኑ በዚህ ነው ሲባል፣ ስራ አትስራ መከራ። ቴሌቪዥን ገባ። በቃ ማን ይቻላል? ቀኑን ሙሉ ቴሌቪዥኑ አይዘጋም። እናያለን። ማታ የኢትዮጵያ ሕዝብ መዝሙር ልክ ተዘምሮ ሲያልቅ እኛ አንዘጋውም ቴሌቪዥኑ። በቃ ከዛ በኋላ ብዥ የሚለውንም እናያለን ቁጭ ብለን። እንቅልፍ ሁሉ ተዛባ። እንቅልፍ ማየት መተኛት የለም። ቴሌቪዥን የሚቀመጠው ከፍታ ባለበት ሆኖ ዳንቴል ይለብሳል። ራሱ ላስቲክ አለው የራሱ ማለት ነው። ሪሞቱ እንትን ሲል የሚገዛለት ላስቲክ አለ። ከዛ በላይ ደግሞ ሌላ ጠንካራ ላስቲክ ይደረግና የተቋጥሮ በደንብ በክብር ነው ተቆልፎበት ነው ቴሌቪዥን ለማየት ሲፈለግ ነው ከመሳቢያ ውስጥ የሚወጣው ያ ሪሞት። ደግሞ የባለ ጥቁርና ነጭ ቴሌቪዥኖች ዘመን አበቃና በኢትዮጵያ ባለቀለም የቴሌቪዥን አገልግሎት ለመጀመሪያ ጊዜ በ1977 ተጀመረ። በኢትዮጵያ ስርጭቱ በ1977 ይጀመር እንጂ ቀደም ብሎ እንደ አውሮፓውያን አቆጣጠር በ1940ዎች ውስጥ አሜሪካዊው መሐንዲስ ፒተር ጎልድማርክ ጆን ሌጊቤርድ በ1928 በሰራው ፈጠራ ላይ በመመስረት የባለቀለም ቴሌቪዥንን ለዓለም እንዳስተዋወቀ አይዘነጋም። ከለር ሲመጣ አሁንም እድገቱ የመጣው ከቴሌቪዥን ከጣቢያው ጋር አብሮ የመጣው ለመጀመሪያ ጊዜ በባለቀለም ምስል መታየት የተጀመረበት መስከረም 2 ቀን 1977 ዓ.ም 10ኛው የደርግ በዓል
ዙሪያው ሙሉ እንጨት የሆነ ከጀርባው አበጥ ያለ አናቱ ላይ አንቴና የተገጠመለት ባለ 4 እግር ማስቀመጫ ያለው ይህ ነበር የኢትዮጵያውያንን ሳሎን ያንኳኳው የመጀመሪያው የባለቀለም ቴሌቪዥን። ከዛም በኋላ ልክ እንደ ጥቁርና ነጩ ሁሉ በመጠናቸውና በአይነታቸው የተለያዩ የባለቀለም ቴሌቪዥኖችም አመታት በተለዋወጡ ቁጥር ወደ ኢትዮጵያ ገብተዋል። ቀጥሎ የመጣው ቴሌቪዥን በደርግ ጊዜ የመጣው ኔክ የሚባል ቴሌቪዥን ነው። ፔዶካ የሚባሉ በራሽያ ነው። ፔዶካ የሚባሉ አሉ። ሞዴላቸው የራሳቸው ሞዴል አላቸው። ፊዚካላቸው በጣም ተለቅ ያሉ ናቸው። ሲአርኢት ናቸው። ካቴድር ዩቲዩብ ናቸው። በጣም ጀርባቸው ላይ ብጥ ያለና በስክሪናቸው ስክሪን ላይ እንደናሁን እንደ ፍላት ስክሪን ምንላቸው ነገሮች አሉ። በጣም ከባድ ነገሮች ናቸው። ስለዚህ ቦዲያቸው ደግሞ አብዛኞቹ ነው በእንጨት ነው። አንዳንዶቹ ደግሞ ሻተር ያላቸው አሉ እና ቻናላቸው ላይ የት ይላል። ከዛ በኋላ አንቴናቸው የአንቴና ኬብል ብቻ ይወጣና ረጅም የሆነ ጣሪያ ላይ የሚሰቀለው ከኋላው ወፍራሙ እንደዛ አይነት ነው። ጥሩ ቲቪ ነው እስካሁን ድረስ የሚሰሩ አሉ። እነኚህ ደግሞ ናሽናሎች ይሄ አሁን በጣም ውድ ነበረ በገበያ ላይ በደርግ ጊዜ ነው ይሄ የነበረው። ቀጥሎ ትራንዚስተራይዝድ ጄቪሲ መጡ እና ደግሞ ናሽናል ፓናሶኒክ አለ። አሁን ግሩንዲንግ ባለ እንጨቱ ነው። እንትኖቹ ናሽናል ፓናሶኒክ ደግሞ ፕላስቲክ ሆኖ ትልቅ በልኪላቸው ከኋላውም ቦርጩ በጣም ትልቅ ነው። ትራንዚስተር ለች ቲዩብ አይደለችም እሷ በትራንዚስተር ለሚጠቀሙት እና ሆሪዞንታል አውትፑት እና ቨርቲካል የሚሉት ነገር አለ እና ደግሞ ሳውንድ አይሲ ሳውንድ ፕሮሰሰር የሚሉት አለ። ከቲዩቦቹ ለየት ያሉላቸው እነሱ ደግሞ ከዛኛው ከድሮ ከቲዩቡ አነስ ብሎ ይመጡላቸው ባለ ከሮች እንደገና ደግሞ እየሰፋ መጣ። ፊዚካላቸው አሁን ከጀርባ የምናየው አይነት ፊዚካል ሆኖ ከዚህ የሚተልቃለ ከዚህ የሚያንሳለ። ቀጥሎ ደግሞ የመጣው ቴሌቪዥን ኮሮኔት የሚሉት አለ። በእንደዚህ አይነት ኮሮኔቶች አለ 14 አለ 21 አለ። ቴሌቪዥን በዘመን መቀያየር ውስጥ ለውጡ አላቆመም። ቦርጫሞቹ ቴሌቪዥኖች ደግሞ ጊዜያቸው አለቀና ለፍላት ወይም ለጠፍጣፋ ቴሌቪዥኖች ቦታቸውን ለቀቁ። እንደ አውሮፓውያን አቆጣጠር በ1964 ለአሁኖቹ የስማርት ቴሌቪዥኖች መሰረት የጣለ የፕላዝማ ቴክኖሎጂን ያካተተ ፍላት ቴሌቪዥን በአሜሪካውያኑ ዶናልድ ጂን እና ሮበርት ተፈለሰፈ። በጊዜው ፕላዝማው በዩኒቨርሲቲ ውስጥ ብቻ ለማስተማሪያነት ይውል ነበር። በኋላም እንደ አውሮፓውያን አቆጣጠር በ1997 ለመጀመሪያ ጊዜ ፍላት ቴሌቪዥኖች ገበያውን ተቀላቅለው በየቤቱ መግባት ጀመሩ። በኢትዮጵያም እንዲሁ ለጠፍጣፋ ቴሌቪዥኖች መነሻ ከሆነው ብዙዎች በየትምህርት ቤቱ ከተማሩበት ፕላዝማ ቴሌቪዥን ጀምሮ አሁን እስከደረስንበት ስማርት ፍላት ቴሌቪዥኖች ድረስ ወደ ሀገሪቱ ዘልቀዋል። ትንሽ ቦርጩ የቀነሰ መጥቶ ነበር ደግሞ ትንሽ ከዛ ቦርጩ እየቀነሰ ስፖርት እየሰራ ነው መሰለኝና እንደ እንትናቸው እንደ ኢንቻቸው ቦርጫቸው ላይ 25 አለ 32 አለ እያለ አሁን ትንሹ ኢንች 43 ኢንች ነው። 43 ኢንች አለ። ከዛ ቀጥሎ 50 ኢንች ነው። ከዛ 65 ከዛ 75 85 98 የውስጣዊ እቃዎቻቸው መዘመን በመጠን ማነስና ወደ አንድ መሰብሰብ የአሁኖቹ ቴሌቪዥኖች ከድሮቹ በብዙ ነገር ቀላል ዘመናዊና በመጠን አነስ ያሉ እንዲሆኑም አስችሏቸዋል። ሲጀመር ራሱ የቴሌቪዥንም ቴክኖሎጂው መጀመሪያም ሲፈጠር ማካይ በአብዛኛው የቲዩብ ውስጣቸው ያሉት ኮምፖነንቶች ቲዩብ የሚባሉ ኮምፖነንቶች ዲቫይሶች ነበርና በዛ አይነት መንገድ የተሰሩ ሆነው ግን አብዛኞቹ ሁሉም በብላክ ኤንድ ዋይት ቴሌቪዥኖች ናቸው የነበሩት። ጀርባቸው ላይ እብጥ ያለ ነው የምናየው ነገር ላይ በጣም ሂዩጅ ነው ስክሪናቸው። ከዛ ከውስጥ ደግሞ እንዳለ ቦርዱን የቴሌቪዥን ቦርዱ ስታወጩ እዛ ጋር የተገጠሙት ምንድናቸው? ቲዩቦች ናቸው። በመስተዋት ልክ ብርጭቆ የሚመስል መስተዋቶች እዛዎቹ አሉ እና እዛ የምንጠቀመው እንትኖቹ ይሄ ማቴሪያሎቹ በጣም ክብደት አላቸው። እያንዳንዳቸው ለሳውንዱ ለብቻለው ለሌላ ቦዝ ተለያየ ቨርቲካል ሆሪዞንታል የሚሉት ነገር አለ። ለየለየ ብቻ ስለሆነ ስራው ከበድ ያደርገዋል ጠጋኙ ማለት ነው። ከቲዩብ ቀጥሎ እንደገና ደግሞ ማን መጣ? ትራንዚስተር የሚል መጣ። ይሄ ትራንዚስተር ደግሞ ቀለል አደረገው። ለምሳሌ 3-4 ነገሮችን ወይ 10 እና ብዙ ነገሮችን በሙሉ እያቀለለ ባለ 3 እግር ነው። አንዷ ቺፕስ ነች። ብዙ ነገሮች እዛች ትራንዚስተር ላይ ምን ይኖራል? ሬዚስተር ይኖራል፣ ካፓሲተር ይኖራል፣ የተለያዩ ሬጉሌተሮች ሊኖሩ ይችላሉ።
አሁን የደረስንበት ቴክኖሎጂ ስንመጣ እንደገና ደግሞ አይሲ የሚባል መጣ። ኢንቴግሬትድ ሰርኪት ነው። ይሄ ደግሞ የተለያዩ ኮምፖነንቶችን የሚያቀለው ብዙ ነገሮች አሉ። እዛ ጋር ውስብስብ የነበሩትን ሬዚስተሮችን፣ ካፓሲተሮችን፣ ሬጉሌተሮችን፣ ዳዮዶችን በሙሉ እንደገና ደግሞ ሰብሰብ ባረገና መጥቶ እንደገና አንድ ቦታ ላይ መጣ። ይሄ ፍላት ቴሌቪዥን ነው፣ ኤልኢዲ ነው። እነዚህ ከድሮ ቴሌቪዥኖች በጣም ልዩነት አለው። የድሮ ቴሌቪዥን አሁን ለምሳሌ በጣም ትላልቅ ናቸው። ቦርዱ ከዚህ 4-5 እጥፍ ነው የሚሆኑት። ምክንያቱም ትራንዚስተር ነው። ይሄ እያንዳንዱ በአንድ ኮምፖነንት ላይ ያደረገው ኢንተግሬትድ አይሲ ነው። ማይክሮ ፕሮሰሰር አይሲም አለው። ይህን ሁሉ ነገር አጠቃለለው። ድምፁን፣ ስዕሉን፣ የተለያየ ነገር አጠቃሎ የያዘ ነው። የስዕሉን ሁኔታ ሪዞሉት የሚያደርገው እነዚህ ላቸው ባጭር አድርጎ ላይ የተሰራው ከድሮ ቴሌቪዥኖች እና በእንደዛ ነው ያለው ልዩነቱ። ላሸ ጊዜ ስቃዩ ትዝ ይለኛል። ተሸክመው ወላጆች በየሰሪው ቤት ሲንከራተቱ ትዝ ይለኛል። እዛውም የቀሩ ቲቪዎች አሉ፣ ቲቪዎች ከመድከማቸው የተነሳ ማለት ነው። እቃ ደግሞ አይገባም ነበር። በደርግ ጊዜ ብዙ አይገባም ነበር። በፊት በአንቴና መቀበል የሚያስችሉ ቴሌቪዥን ሪሲቨሮች ነበሩ የነበሩት። ከዛ በኋላ ደግሞ በሳተላይት መቀበል የሚያስችሉ አብሯቸው ሌላ ዲኮደር በመጠቀም የሳተላይት ሪሲቨሮችን በመጠቀም ከነሱ ጋር በማገናኘት እንደዛ አይነት አገልግሎት የሚሰጡ ቴሌቪዥኖች አሁን የመጡት። በዛ ልክ ቴክኖሎጂው እያደገ ጥራቱም እየጨመረ ኳሊቲው እየጨመረ ነው የመጣው። አሁን ያለንበት ቴክኖሎጂ ላይ ኤችዲ መጀመሪያ አናሎግ ስንል በቃ ብዙ ከምስል ከጥራቶች አኳያ ከብዙ ነገሮች አኳያ ስንመለከት ምስል ጥራት በጣም ይለያል። ዲጂታል ከአናሎግ እጅግ የተሻለ ቴክኖሎጂ ነው እያደገበት። ከዛ ደግሞ ወደ ኪዩኤልኢዲ ተሸጋገረ ማለት ነው። ኪዩኤልኢዲ ማለት ኳንተም ዶት፣ እያንዳንዱ ምስሉ ላይ የምታያቸው ነገሮች ትንሿ ነጥብ እንኳን በደንብ ጎልታ እንድትታይ ለማድረግ ነው ኳንተም ዶት የተባለው። ኳንተም ዶት ሲሆን የምስል ጥራቱ 100% ነው። 100% ሪያሊስቲክ የሆነ ምስል ነው የምታየው። ድምጻቸውም በዛው ልክ በደንብ እየተሻሻሉ ነው የመጡት ማለት ነው። ከዛ ከኪዩኤልኢዲ ደግሞ ኒዮ ኪዩኤልኢዲ የሚባል መጣ። ኒዮ ኪዩኤልኢዲ 8K ማለት በጣም ትልቅ ሪዞሉሽን ማለት ነው። በጣም ትልቅ ሪዞሉሽን ነው። በጣም ሪያሊስቲክ ነው። ቁጭ ብለሽ ውስጡ እንዳለሽ ኤክስፒሪየንስ በደንብ ማድረግ የምትችይው ነው። በጣም አፕግሬድ አድርጎ ቴክኖሎጂው ወዴት መጣ? ባክላይት ሳይኖረው ልክ እንደ ስልካችን ማለት ነው። አሁን ስልካችን ባክላይት የለውም፣ ግን ደግሞ ስክሪኑ ላይ የምናየው ምስል ይኖራል። ሶ ኦሌድ የሚባለው ቲቪያችን ለምሳሌ ባክላይት የለውም ከጀርባው፣ ነገር ግን ስክሪኑ ላይ ምስሎች ይመጣሉ። ለምንድነው እነሱ የሚመጡት? እያንዳንዱ ፒክስሎች የራሳቸው ላይት ሲስተም ስላላቸው ማለት ነው። ሶ እንደዚህ አይነት ቴክኖሎጂዎች አሉ። አሁን ድሮ የምንጠቀምባቸው ሪሞቶች ባትሪ ድንጋይ የሚጠቀሙ ሪሞቶች ናቸው። አሁን ግን የምንጠቀማቸው ሪሞቶች ትንሽ ናቸው። ከዛ ደግሞ በቻርጅ ነው የሚሰሩት። እንደው ቻርጅ አላረግም ብትይ ታይፕ ሲ ቻርጀር ነው የሚጠቀሙት። አላረግም ብትይ ሶላር መጠቀም ይችላሉ። which is ፀሐይ ላይ አርገሻቸው የራሳቸውን ቻርጀር ሞልቶ መጠቀም ይችላሉ ማለት ነው። ሶ ባትሪ ቀርቷል። በጥንካሬ አንፃር የድሮቹ የሚያክል የለም። ብዙ ነገር አያበላሻቸውም። አሁን ቴሌቪዥኖች በሮሮ ያበላሸዋል። ኤሌክትሪክ ኃይል መጨመር ነው እንጂ ሌላ ብዙ የነፍሳቶች ምናምን አያበላሹትም የድሮ ቴሌቪዥኖች። አሁን ደግሞ የመጣው ቴክኖሎጂ የራሳቸው ቲቪዎች የራሳቸው ሪሲቨር፣ የራሳቸው ስታብላይዘር ፓወር መቆጣጠሪያ ማለት ነው እንዲኖራቸው ተደርጎ ውስጣቸው ለመሰራት ውስጣቸው ቢውልት ተደርገው ይኖራሉ ማለት ነው። ትዝ ከሚለኝ ልጅ ሆኜ ማለት ነው እኛ ቤት ካለ 1100 በቃ ትንሹ ፕራይስ ያኔ ለዛውም በጣም ውድ ተብሎ ማለት ነው። አሁን ላይ ያለው ግን አሁን እኛ ቤት እዚህ ማለት ነው ከ66000 ብር ጀምሮ እስከ 1.250 ብር ቲቪ ይሸጣል። ለመጀመሪያ ጊዜ በጠባብ ስክሪን በዛ ባልጠራ በጥቁርና ነጭ የምስል ስርጭት የጀመረው በሰዓቱ ብዙዎችን አጃይብ ያስባለ የቴሌቪዥን ቴክኖሎጂ ለዓለም ከተዋወቀ ከአንድ ክፍለ ዘመን በላይ አስቆጥሮ በየጊዜው የረቀቁ የቴክኖሎጂ ፈጠራዎችን እያሳየን በኢትዮጵያ አሁን ላይ እዚህ ደርሷል። ከዛ በተጨማሪ ደግሞ ያላቸው ቴክኖሎጂዎች ኤአይ ሰፖርት የሚያደርጋቸው ቲቪዎች አሁን
አቬለብል እየሆኑ ነው እየገቡ ነው። ኤአይ ሰፖርት ማድረጋቸው ምንድነው እሱ የሚጠቅመው ምስሎቹን በደንብ አፕግሬድ እንዲያደርግ ለምሳሌ ሎ ኳሊቲ የሆነ ወይም ደግሞ ለቦርጫሙ ቲቪ የተቀረጸ ምስል ጥራት ብሰጩ አሻሽሎ የምስል ጥራቱን እስከ 4K ድረስ እንዲያደርግ የሚያስችል ኤአይ ሰፖርቲንግ አላቸው ማለት ነው። ዓለም ላይም ኢትዮጵያ ውስጥም በደንብ አቬለብል ሆኖ የሚገኘው ኦሌድ የሚባለው ቲቪ ነው። ኦሌድ ማለት ኦርጋኒክ ላይቲንግ ኤሚቲንግ ዳይድ ማለት ነው which is በጣም ፐርፌክት በቃ ኢቭን እስሊምነታቸው እንደ ስልክ ነው። በደንብ እስሊም ነው። ለመንካቱ እንኳን በደንብ ነው የሚያሳሳሽ። ስማርት ናቸው። ስማርት መሆናቸው ደግሞ ከስልካችን ጋር ኮኔክት አድርገን ሪሞትሊ እንድንጠቀም ስክሪን ሚረር አድርገን ስልካችን ላይ የምንጠቀመውን ነገር ቲቪው ላይ መጠቀም እንድንችል የሚያደርግ ቴክኖሎጂ መጥቷል ማለት ነው በቲቪው። እነዚህ በተች ሁሉ የሚሰሩ ቴሌቪዥን ሪሲቨሮች ላይ ነው አሁን ያለ ነው።